ወሬ መጥፎ ነው። ወሬ በቤተ ክርስቲያኖች ችግር ይፈጥራል። ወሬ በከተማ ላይ ችግር ይፈጥራል። ወሬ ፍርሃትን ያመጣል። ወሬ ጭንቀትን ያመጣል። ወሬ በሽታን ያመጣል። ወሬ ድካምን ያመጣል። ወሬ ሪቫይቫል እንዳይነሳ ያደርጋል። የት? በሀገራችን ላይ፣ በከተማችን ላይ። ወገኖቼ እነዚህ ከ12ቱ 10 የዔናቅ ልጆች ወሬ አወሩ። ትላልቅ ናቸው፣ ግዙፍ ነው፣ ኢኮኖሚ ችግር ነው፣ ስራ ማጣት ችግር ነው፣ በረከት ማጣት ችግር ነው። እንዲህ ብለው በቃ አሁን ዘመን ውስጥ አሁን በእኛ ጊዜ የሚሆነው ነገር ከፍ አድርጎ ማውራት ከእግዚአብሔር ትልቅ አድርጎ ማየት ምን ያመጣል? ውድቀትን ያመጣል። ካሌብና ኢያሱ ግን ያዩት የእግዚአብሔርን ታላቅነት ነው ያዩት። የዔናቅ እነኛ 10 የዔናቅ ልጆች ታላቅነት ነው ያዩት። የዓለም ታላቅነት ነው ያዩት። የችግር ትልቅነት ነው ያዩት። የበሽታ ትልቅነት ነው ያዩት። የመከራ ትልቅነት ነው ያዩት። የጽሑፍ ትልቅነት ነው ያዩት። ግን ኢያሱና ካሌብ ያዩት እግዚአብሔር ታላቅ ነው። ቤት የምንከፍለው ነገር ብናጣ ኢያሱና ካሌብ ምን አሉ? እግዚአብሔር ትልቅ ነው። ስራ ብናጣ እግዚአብሔር ትልቅ ነው። ሰዎች እኛን ጥሎ ቢሄዱ እግዚአብሔር ትልቅ ነው። ሰዎች እኛን ቢሰሙ ባይሰሙ እግዚአብሔር ትልቅ ነው። መከራ ቢበዛ እግዚአብሔር ትልቅ ነው። ጦርነት ቢመጣ እግዚአብሔር ትልቅ ነው። የዔናቅ ልጆች ትልቅ ቢሆኑም እግዚአብሔር ትልቅ ነው። ኢያሱ ምዕራፍ 14 ቁጥር 1 ጀምሮ ያለው የእስራኤልም ልጆች በከነዓን ምድር የወረሱት ካህኑ አልዓዛርና የነዌ ልጅ ኢያሱ የእስራኤልም ልጆች ነገድ የአባቶቻቸው አለቆች ያካፈሏቸው ርስት ይህ ነው። እግዚአብሔር በሙሴ እጅ እንዳዘዘ ለ9 ነገድና ለእኩሌታው በየርስታቸው በዕጣ አካፈሏቸው። ለሁለቱ ነገድና ለእኩሌታው ነገድ በዮርዳኖስ ማዶ ሙሴ ርስት ሰጥቶ ነበር። ነገር ግን በመካከላቸው ሌዋውያን ርስት አልሰጣቸውም። የዮሴፍ ልጆች ምናሴና ኤፍሬም 2 ነገዶች ነበሩ። ሌዋውያንም የሚቀጡባቸው ከተሞች ለእንስሶቻቸውና ለከብቶቻቸው ከሚሆን መሰማሪያቸው በቀር በምድር ውስጥ ድርሻ አልሰጧቸውም። እግዚአብሔር ሙሴን እንዳዘዘ እንዲሁ የእስራኤል ልጆች አደረጉ፣ ምድሪቱንም ተካፈሉ። የይሁዳም ልጆች በጌልጌላ ወደ ኢያሱ ቀረቡ። ቄኔዛውያም የዮፎኒ ልጅ ካሌብ አለው፣ ለአምላክ ሰው ለሙሴ ስለ እኔና ስለ አንተ እግዚአብሔር በቃዴስ በርኔ የተናገረውን ነገር ታውቃለህ። እግዚአብሔር ባሪያ ሙሴ ምድርን እሰልል ዘንድ ከቃዴስ በርኔ በላከኝ ጊዜ 40 ዓመት ሰው ነበሩ። እኔም በልቤ የነበረውን ቃል መለሱለት። ከኔ ጋር የወጡ ወንድሞቼ ግን የሕዝቡን ልብ አቀለጡ። እኔ ግን አምላኩን እግዚአብሔርን ፈጽሜ ተከተልኩ። ጌታ ዘመናችሁን ይባርክ። እዚህ ላይ ነው 9 ድረስ ነው ወገኖቼ። እዚህ ክፍል ላይ የእግዚአብሔር ቃል ስናገር እግዚአብሔርን መከተል በብዙ መልክ ሊገለጽ ይችላል። እግዚአብሔርን መከተል ብዙ አይነት ግንዛቤ፣ ብዙ አይነት ዕውቀት፣ ብዙ አይነት መረዳት፣ ብዙ አይነት አመለካከት፣ ብዙ አይነት ሐሳብ ሊኖራችሁ ይችላል። እግዚአብሔር አምላክ ለእስራኤል ልጆች እሰጣለሁ ብሎ የማለውን ተስፋ ቃላቸው፣ የተስፋ ምድራቸው፣ የተስፋ በረከቶቻቸው፣ የተስፋ ደስትኒዎቻቸው እናያለን። እዚህ ክፍል ግን እግዚአብሔር የሰጠውን እግዚአብሔር አሳልፎ የሰጠውን ሰው በራሱ ፍርሃት፣ ሰው በራሱ ግምት፣ ሰው በራሱ ዕውቀት፣ ሰው በራሱ ፍርሃት ላይደርስ ይችላል፣ ላይገባ ይችላል፣ ላይወርስ ይችላል፣ ላይጨብጥ ይችላል። ለምን? ዓለም ዛሬም በዘመናችን ብዙ የሚያስፈራሩ ነገሮችን እናነባለን። ያለን ከእግዚአብሔር ጋር ያለው ሪሌሽንሺፕ ወይም ከእግዚአብሔር ጋር ያለው ህብረት እንዲላቀቅ ጨለማው የሚዲያ አውታሮችን ፌስቡክ በሉ ዩቲዩብ በሉ የተለያዩ ቻናሎችን በመጠቀም ክርስቲያኖችን ማዳከም፣ አገልጋዮችን ማዳከም፣ ባለራእዮችን ማዳከም፣ ፓስተሮችን ማዳከም፣ ትዳሪን ማዳከም፣ ልጆቻችሁን ማዳከም፣ ቢዝነሳችሁን ማዳከም። ይህን ስትራቴጂ
ይሄን እቅድ ይዞ በዓለም ላይ እያየን ያለነው ነገር አለ በዘመናችን 12 ሰዎች ሙሴ የእግዚአብሔር ሰው ከፊት ለፊታችሁ ያለችው ከተማ ሄዳችሁ ሰልላችሁ ኑ እግዚአብሔር እችን ምድር ለኛ አሳልፎ ሰጥቷል እችን ምድር ልንረከብ ነው ይሄ የኛ ደስቲኒ ነው የኛ መጨረሻ ነው እግዚአብሔር በቃል ለኛ አሳልፎ ሰጥቶናል እዚያ ቦታ ላይ ምርኮ አለ እዚያ ቦታ ላይ ክብር አለ እዚያ ቦታ ላይ እግዚአብሔር ለኛ ያዘጋጀው ሪሶርስ አለ ብሎ 12 ሰዎችን የእግዚአብሔር ሰው ሙሴ ወደዚያ መንደር ወደዚያ ከተማ ይልካል ከተላከ በኋላ ግን አንድ ትልቅ ነገር ተፈጠረ ትልቅ ነገር ከተላኩት ሰዎች ግማሽ በላይ ብዙ 10 የሚያከሉ ሰዎች ከተላኩት ከ12 ሰዎች 10 የሚያህሉ ሰዎች በሚያነቡ ሁኔታ ሐሳባቸው ተሰረቀ በሚያዩት ነገር ሐሳባቸው ተሰረቀ በመታየው ነገር ምን ትሆናላችሁ ትፈራላችሁ ፍርሃት ወደ ውስጣችሁ ይገባል በመታነቡት ነገር በመተሰቡት ነገር ለምሳሌ የሆነ ከተማ አይታችሁ የሆነ ፖለቲካ አይታችሁ የሆነ ኢኮኖሚ አይታችሁ እግዚአብሔር ከዛ ችግር በላይ መሆኑን ረስተን በሁኔታ እንታሰራለን እዚህ ቦታ ላይ የእግዚአብሔር ሰው ሙሴ 12 ሰዎችን ካናንን ሰልላችሁ ነው ብሎ ከተላኩት ከ12 ሰዎች ሁለቱ ብቻ በእምነት ጸንተው ሲቆሙ 10 ወደቁ 10 መንገድ ላይ ቀሩ 10 ሬሳቸው በመንገድ ላይ ወርቆ ቀረ ተስፋቸው እምነታቸው ኃይላቸው ጉልበታቸው እይታቸው ራእያቸው ህልማቸው የት ቀረ መንገድ ላይ ቀረ የምኑ የአስሮች ግን ጸንቶ የቆሙ ሁለት ሰዎች ካሌብና ኢያሱ እስከ መጨረሻው ድረስ እንደቀጠሉ የእግዚአብሔር ቃል እዚህ ስፍራ ላይ ይናገራል እነዛ 10 ሰዎች ተስፋቸውን ቆርጦ ወርቆ ቀርተዋል ዛሬም በዚህ ዘመን የኛን ተስፋ አስቆርጦ ጠላት መንገድ ላይ ሊያስቀር ወላጅ አልባ አድርጎ አጋዥ የላችሁም ብሎ እናንተም ብሎ እኛንም እንደዛ እንደ 10 ሰዎች መንገድ ላይ ሊያስቀር ጠላት ተማምሎ ከጨለመው ዓለም በቤተ ክርስቲያን ላይ የተለያየ አዋጅ እያወጣ ነው እኛ ግን ፈዘን ተቀምጠናል እኛ ግን አነቀንም እኛ ግን እንደ ካሌብና እንደ ኢያሱ በአባቶቻችን የነበረው ያ መንፈስ ያ እምነት ዛሬም አለን ብለን ጨክነን እንዳንቆም ነገሮቻችን እየተሰረቀብን የእግዚአብሔር ቃል ሲናገር ምን ይላል መሰላችሁ በካሌብ ላይ ይላል ሌላ መንፈስ ገባበት ይላል 10 ሰዎች ፈርቶ ወደኋላ ሲመለሱ ሄዶ የኪዳን ህዝብ ሲያናውጡ ሙሴ ሳይቀር 10 ሰዎች ሲያናውጡ ግን በካሌብ ላይ የመለኮት መንፈስ የክብር መንፈስ የኃይል መንፈስ ዘልቆ ወደ ውስጡ ወደ አጥንቱ ገባና ካሌብ 80 ምናምን ዓመት አዛውንት ነበር አርጅቶ ነበር ደክሞ ነበር እንደፈለገ ተራራ መውጣት አይችልም እንደፈለገ ተራራ ቁልቁለት መውረድ አይችልም ሪቆ ማየት አይችልም ነገን ማየት አይችልም ግን የሆነ የመለኮት ኃይል ለየት ያለ የእግዚአብሔር መንፈስ ወደ ካሌብ ውስጥ ዘልቆ ገባና የካሌብን ድካም የካሌብን እስራት የካሌብን ሽምግልና የካሌብን ላይ የታወጀውን አዋጅ ያ ለየት ያለ ከሰማይ የተላከ መንፈስ ገባበትና ካሌብን ሌላ ሰው አደረገ ብዙ ነገር እያየን ብዙ ነገር እያነበን የሚያስፈራሩ ነገር አለ ከስራ ቦታ ላይ የሚያስፈራሩ ነገር አለ ከከተማ ላይ የሚያስፈራሩ ነገር አሉ በከተማ ላይ የሚያስፈራሩ በአጥቢያ ላይ በቤተ ክርስቲያን ላይ በፌስቡክ ላይ ዛሬ ግን ብርምስ አንድ የጨከነ እንደ ኢያሱ እንደ ካሌብ ሃሌሉያ በጌታ በኢየሱስ ክርስቶስ 10ዎች እንደዚያ ነው አቤት ሲያይ በኢየሱስ ሙሴ አቤት አንተ ልከ ነበር አይደል አዎ እዚያ ከተማ ላይ ገብተን አየን ስናየው የኢናቅ ልጆች የሚባሉ ረጃጅሞች ናቸው ወፍራሞች ናቸው ጡንቻ አላቸው ኃይል አላቸው እኛን ካገኙ ይሰብራሉ እኛ በእነሱ ፊት ጉንዳን ነን የጉንዳን መንፈስ የተወጋ ይሁን
እግዚአብሔር ይገጽጸው። የፍርሃት መንፈስ የተወጋ ይሁን። 10 ሄዱና እስራኤላውያን አንበደበዱ፣ አስፈራሩ፣ አስጨነቁ። ምን ብሎ? አረ ሙሴ እኛ አይተናል፣ እነዚህ ሰዎች ከባዶች ናቸው፣ እኛ ልንገባ አንችልም። እኛ እግዚአብሔር የፈለገ ብናገራል፣ እግዚአብሔር የፈለገ ትንቢት ብኖራል፣ የፈለገ ብትጾማል። ሙሴ 40 ቀንና 40 ሌሊት ጸልያል፣ ጾማል። የፈለገ ነገር ብኖር እነዚህ የዔናቅ ልጆች ኃይለኞች ናቸው፣ ያስፈራሉ፣ እኔ አልችልም። ከዛ በኋላ 10 መንገድ ላይ ቀሩ። እግዚአብሔርን ግን ፈጽሞ የተከተሉ ጀግኖች፣ እግዚአብሔርን ግን ፈጽሞ የተከተሉ አምባሳደሮች፣ እግዚአብሔርን ግን ፈጽሞ የተከተሉ ካህናት፣ እግዚአብሔርን ግን ፈጽሞ የተከተሉ ካሌብና ኢያሱ በመንገድ ላይ አልቀሩም። ዛሬ የእግዚአብሔር መንፈስ እንደዚህ ይለኛል፣ እግዚአብሔርን ፈጽሞ የተከተላችሁ እህቶቼ፣ እግዚአብሔርን ፈጽማችሁ የተከተላችሁ ወንድሞች፣ እግዚአብሔርን ፈጽማችሁ የተከተላችሁ አገልጋዮች፣ ነገሮቻችሁ መንገድ ላይ አይቆምም። ቤታችሁ አይቆምም። አገልግሎታችሁ አይቆምም። ራያችሁ አይቆምም። ደስታችሁ አይቆምም። ቢዝነሳችሁ አይቆምም። ቤተክርስቲያናችሁ እንደማይቆም የእግዚአብሔር መንፈስ እየተናገረኝ ነው። በደንብ ስሙ። ወሬ መጥፎ ነው። ወሬ በቤተ ክርስቲያኖች ችግር ይፈጥራል። ወሬ በከተማ ላይ ችግር ይፈጥራል። ወሬ ፍርሃትን ያመጣል። ወሬ ጭንቀትን ያመጣል። ወሬ በሽታን ያመጣል። ወሬ ድካምን ያመጣል። ወሬ ሪቫይቫል እንዳይነሳ ያደርጋል። የት? በሀገራችን ላይ፣ በከተማችን ላይ። ወገኖቼ እነዚህ ከ12ቱ 10 የዔናቅ ልጆች ወሬ አወሩ። ትላልቅ ናቸው፣ ግዙፍ ነው። ኢኮኖሚ ችግር ነው። ስራ ማጣት ችግር ነው። በረከት ማጣት ችግር ነው። እንዲህ ብሎ በቃ አሁን ዘመን ውስጥ አሁን በእኛ ጊዜ የሚሆነው ነገር ከፍ አድርጎ ማውራት፣ ከእግዚአብሔር ትልቅ አድርጎ ማየት ምን ያመጣል? ውድቀትን ያመጣል። ካሌብና ኢያሱ ግን ያዩት የእግዚአብሔርን ታላቅነት ነው ያዩት። የዔናቅ እነኛ 10 የዔናቅ ልጆች ታላቅነት ነው ያዩት። የዓለም ታላቅነት ነው ያዩት። የችግር ትልቅነት ነው ያዩት። የበሽታ ትልቅነት ነው ያዩት። የመከራ ትልቅነት ነው ያዩት። የጽሑፍ ትልቅነት ነው ያዩት። ግን ኢያሱና ካሌብ ያዩት እግዚአብሔር ታላቅ ነው። ቤት የምንከፍለው ነገር ብናጣ ኢያሱና ካሌብ ምን አሉ? እግዚአብሔር ትልቅ ነው። ስራ ብናጣ እግዚአብሔር ትልቅ ነው። ሰዎች እኛን ጥሎ ቢሄዱ እግዚአብሔር ትልቅ ነው። ሰዎች እኛን ቢሰሙ ባይሰሙ እግዚአብሔር ትልቅ ነው። መከራ ቢበዛ እግዚአብሔር ትልቅ ነው። ጦርነት ቢመጣ እግዚአብሔር ትልቅ ነው። የዔናቅ ልጆች ትልቅ ቢሆኑም እግዚአብሔር ትልቅ ነው። እኛ ፈጽመን ተከትለነዋል። እግዚአብሔር አይገለንም። እግዚአብሔር አያጠፋንም። ካሌብና ኢያሱ እንደዚህ አለ። እግዚአብሔርን ፈጽሞ መከተል ማለት ከዓለም መለየት ነው አለ። እግዚአብሔርን ፈጽሞ መከተል ከዜና ዓለም ከምትለው ነገር ተፈጥሮ ከሚለው ነገር ሌላ ነው። እግዚአብሔርን መከተል ከዓለም አስተሳሰብ፣ ከዓለም እይታ፣ ከዓለም ፍርሃት፣ ከዓለም ጭንቀት፣ ከዓለም ኢኮኖሚ፣ ከዓለም ፖለቲካ ይለያል አሉ። እግዚአብሔርን ፈጽሞ መከተል ማለት በእሳት ውስጥ ብንገባ አንቃጠልም ማለት ነው። እግዚአብሔርን ፈጽሞ መከተል ማለት አውሎ ንፋስ ብነሳ፣ አውራቅስ ብነሳ፣ መርከቡ ብሰበር፣ ሃሌሉያ ያዝነው ነገር ተስፋ ያደረግነው ነገር ብጠፋ ላዲያካታ ያላባ ጮራ ባዱና ማሳንዳ ሄራ ባዱናማ ወደቁ ማለት አይደለም። ጠፎ ማለት አይደለም። ደከምኩት ማለት አይደለም። እናንተ ፈጽማችሁ እግዚአብሔርን ስትከተሉ እግዚአብሔር ፈጽሞ የማይረሳ እኛ ፈጽመን እግዚአብሔርን ስንከተል እግዚአብሔር በህይወታችን በህይወት ዘመናችሁ የማይረሳ በረከት፣ የማይረሳ ክብር፣ የማይረሳ ጸጋ፣ የማይረሳ ታድሶ በዘመናችሁ ላይ እግዚአብሔር ይኸውላችሁ ለሰው ተናግራችሁ
ለልጅ ልጅ የሚተርፍ ጸጋ፣ ለልጅ ልጅ የሚተርፍ በረከት፣ ለልጅ ልጅ የሚተርፍ ሰላም፣ ለልጅ ልጅ የሚተርፍ ሰማያዊ በረከት በሕይወታችሁ ላይ እግዚአብሔር እንደሚያደርግ ዛሬ ልነግራችሁ እፈልጋለሁ። ካሌብ እዚህ ቦታ እግዚአብሔር ግን አምላኬን እግዚአብሔርን ፈጽሜ ተከተልኩ፣ ወሰነ፣ ጨከነ። ካሌብ በሌሎች በዶክተሪን በሌሎች በፍርሃት መንፈስ አልተገዛም። ለስንቱ ካሌብ በሌላ ሃይማኖት አልተገዛም። ሰዎች አይቻልም ስሉ እግዚአብሔር ግን ይቻላል ይላል። የኤናቅ ልጆች ቢያስፈራሩ ካሌብና ኢያሱ የኛ አምላክ ትልቅ ነው። ሃሌሉያ! ሰዎች ተሰብስበው ለምን ጸለይክ ለምን አመለክ ብሎ እነ ዳንኤልን በአንበሳ ጉድጓድ ሲወረወር፣ ዳንኤል ግን የኛ አምላክ የአንበሳውን አፍ መዝጋት ይችላል አለ። ሲድራቅና ሚሳቅ ያንተ በሰራው ምስል ለንጉሱ አንሰግድም ስላሉ የይቶኑ መጠን ከፍ አደረገ ንጉሱ። ግን እነሱ ሳዲያ ካታየ የኛ አምላክ እሳቱን ጸጥ ማሰኘት ይችላል። እያየን እንገባለን፣ እኛ ግን አንቃጠልም። እነሱን የወረወሩ ሰዎች ሲወረወሩ እሳቱ ተቃጠሉ። አንበሳው ቁርጭምጭምቱን አጥንቶችን ቁርጥጥም አድርገው ተበሉ። ግን ለምንድነው ዳንኤል ፈጽሞ እግዚአብሔርን ስለተከተለ። ዛሬ ኢኮኖሚ ሌላ ነገር ሊያወራ ይችላል። ፖለቲካው ሌላ ነገር ሊያወራ ይችላል። አብያተ ክርስቲያናት ሌላ ነገር ሊያወሩ ይችላሉ። አምላኬ ግን ፈጽሞ የተከተሉ ሰዎች ደስትኒያቸው መጨረሻቸው ሙሉ ይሆናል።